አሁን ላይ ብዙ ስራዎች በኤአይ መተካታቸውን ወይም ደግሞ በኤአይ መሰራታቸውን ተከትሎ ብዙዎቻችን ኤአይ መጠቀም ጀምረናል ማለት ነው። ነገር ግን ኤአይ ከመጠቀም በተጨማሪ ኤአይ ላይ እነዚህ 5 ስኪሎች ከሌሉን በቀላሉ እንተካለን ማለት ነው። እንደዚሁም ደግሞ እነዚህ 5 ስኪሎች ካላቸው ሰዎች እኩል ፐርፎርም ማድረግ ወይም መስራት አንችልም ማለት ነው። ስለዚህ ምን እንደሆኑ 5ቱ ስኪሎችን እንመለከታለን። የምትማሩባቸውን ደግሞ ታይም ቴብሎች ወይም ደግሞ የጊዜ ኢንተርቫሎችን እንመለከታለን። የመጀመሪያው ፕሮምፕት ኢንጂነሪንግ ነው። ስለ ፕሮምፕት ኢንጂነሪንግ ከዚህ በፊትም ተመልክተናል። ዋና ዋናው ነገሮችን አሁን እዚህ ጋር የምንመለከተው ማለት ነው። ስለዚህ ፕሮምፕት ኢንጂነሪንግን መቻል ይኖርብናል ወይም ደግሞ ኤአይን የማዘዝ አቅም ሊኖረን ይገባል ማለት ነው። ስለዚህ አሁን ፕሮምፕት ኢንጂነሪንግ የምንለው እዚህ ጋር እንደምትመለከቱት ኤአይን የማዋራት ብቃት ማለት ነው። ባጭሩ የምንፈልገውን ነገር ለኤአይ ማስገባት መቻል ይኖርብናል። እዚህ ጋር እንደምትመለከቱት ብዙ ሰዎች አሁን ግልጽ ያልሆነ ጥያቄ ይጠይቁታል ወይም የሚፈልጉት ነገር በስርዓት አይጠይቁትም። ከዛ የሚሰጣቸውን መልስ በዛው ልክ ይሆናል ማለት ነው። ስለዚህ እንዴት አድርጋችሁ ኤአይን ማዘዝ እንደመቻል እንዳለባችሁ ማወቅ ይጠበቅባችኋል። ስለዚህ አሁን ፕሮምፕት ኢንጂነሪንግ በምንለው ውስጥ ደግሞ የሚካተቱ ነገሮች አሉ፣ ማወቅ ያሉብን ነገሮች ማለት ነው። የመጀመሪያው ሮል ፕሮምፕቲንግ ነው ወይም ደግሞ ሮል መስጠት ነው። ለኤአዩ ማ መሆን እንዳለበት ትነግሩታላችሁ። ለምሳሌ አክታስ ሲኒየር ማርኬቲንግ ሊሆን ይችላል። ስለ ማርኬቲንግ የምጠይቁት ከሆነ የሕክምና ጥያቄ ከፈለጋችሁ ለምሳሌ አክታስ የዶክተር እያላችሁ ወይም ሜዲካል ዶክተር የመሳሰሉትን ሮል መስጠት ትችላላችሁ። እንደዚሁም ደግሞ እዚህ ጋር የ20 ዓመት ኤክስፔሪየንስ ብየዋለሁ። እናንተም ደስ ያላችሁን ኤክስፔሪየንስ ታስገቡለታላችሁ ማለት ነው። ሌላው ደግሞ ቼን ኦፍ ቶት ነው። እዚህ ጋር እንደምትመለከቱት ለምሳሌ ትጠይቁታላችሁ። ስቴፕ ባይ ስቴፕ እንዲመልስላችሁ ማድረግ ወይም ከመለሰላችሁ በኋላ ደግሞ ማስቀጠል፣ ስቴፑን ተከትሎ እንዲያብራራላችሁ የመጠየቅ አቅም ሊኖራችሁ ይገባል ማለት ነው። ሌላው ፕሮምፕት ላይ ማወቅ ያለብን ደግሞ የተለያዩ ኮንስትሪያንቶች ሊኖሩ ይችላሉ ወይም ደግሞ ሊሚት የምናደርግባቸው ማለት ነው። ባጭሩ ሊሚት ማስቀመጥ ነው። ለምሳሌ ቶኑን ለምሳሌ ኢሜይል እየጻፈላችሁ ከሆነ ፍሬንድሊ አድርገው ፕሮፌሽናል ቶን፣ እንደዚህ አይነት ቶን ተጠቀም ሊሆን ይችላል። የምትፈልጉት የወርድ ብዛትም ካለ መናገር፣ ፎርማት ለምሳሌ ፓወርፖይንት ከፈለጋችሁ ፒፒቲ ፎርማት ብላችሁ ማዘዝ፣ ኤክሴል ከሆነ ኤክሴል ፎርማት እያላችሁ መናገር፣ እንደዚሁም ኦዲየንሶቻችሁ ለማን ነው የምታቀርቡት የሚለውንም ትነግሩታላችሁ ማለት ነው። ይሄ ሁሉ ትዕዛዛችን ላይ የሚካተት ነው። ሌላው አይትሬሽን ነው። ለምሳሌ መልስ ይሰጣችኋል። ከዛ በኋላ እንዲያሻሽልላችሁ ማድረግ ወይም አውትፑቱን እንዲያሻሽለው ማድረግ ትችላላችሁ ማለት ነው። ለምሳሌ አጠር አድርገው ረዘም አድርገው የመሳሰሉትን ነገሮች እያላችሁት። አሁን ለዚህ የሚሆነን ደግሞ ጥሩ ኤግዛምፕል ወይም ደግሞ በሪል ወርልድ ላይ ያለ ኤግዛምፕል ምንድነው? ለምሳሌ ራይት ሚ ማርኬቲንግ ኢሜል ልትሉ ትችላላችሁ። ግን የተሳሳተ ነው። ከዛ ይልቅ ምን ማድረግ ትችላላችሁ? ለምሳሌ እዚህ ጋር ኢሜል እንዲጽፍልኝ ፈልጌያለሁ። የፈለኩት ግን 150 ቃላቶችን ብቻ ተጠቅሞ ነው። ኮልድ ኢሜል ነው እዚህ ጋር እንደምትመለከቱት። ከዛ ለማን እንደምጽፉ ትነግሩታላችሁ ማለት ነው። ፎንም አለ እዚህ ጋር ለምሳሌ ፍሬንድ ላይ አድርገው ነገር ግን ፕሮፌሽናል የሆነ ብለነዋል። አሁን ይህንን ብትሰጡት የሚሰጣችሁ መልስ የተደራጀና ቆንጆ ኢሜል ይጽፍላችኋል ማለት ነው። ስለዚህ ፕሮምፕት ኢንጂነሪንግን ወይም አሁን ያየነውን ስኪል ማወቅ ያለብን ለምንድን ነው? እንዳንተካ ወይም አይተኬት ሰዎች የሚያደርገን ለምንድን ነው? እዚህ ጋር እንደምትመለከቱት አብዛኛው ሰው ወይም ማንም ሰው ልትሉ ትችላላችሁ ኤአይን አሁን መጠቀም ጀምሯል ማለት ነው። ስለዚህ ከዛ ውስጥ የሚለየን እዚህ ጋር እንደምትመለከቱት የተወሰኑ ሰዎች ብቻ ናቸው ማለት ነው። ኤአይውን በደንብ ዳይሬክት አድርገውት እነሱ ወደሚፈልጉት አምጥተው የሚጠቀሙበት። ስለዚህ ይህንን ፕሮምፕት ኢንጂነሪንግን በደንብ ማወቅ ይኖርባቸዋል። ሰፊ ቪዲዮም ፕሮምፕት ኢንጂነሪንግ ላይ ሰርቻለሁ። መጨረሻ ላይ ኢንስክሪን ላይም ማስቀምጥላችኋለሁ። ሁለተኛው ስኪል ደግሞ እዚህ ጋር የምትመለከቱት ነው። ኤአይ አውትፑት ኤዲቲንግ ይባላል ማለት ነው። ስለዚህ ኤአዩ መልስ ይሰጠናል። ያንን ኤዲት የማድረግ አቅም ሊኖረን ይገባል ማለት ነው። ስለዚህ ልክ የሆነውንና ልክ ያልሆነውን እንለያለን። ኤአዩ መልስ ከሰጠን በኋላ ከዛ ያንን ፊክስ የማድረግ አቅም ሊኖረን ይገባል። እዚህ ጋርም ተመልከቱት። አሁን ኤአዮች መልስ ይሰጧችኋል። መልሱ ስህተት ቢሆን እንኳን ልክ ከነሱ ኮንፊደንት የሚሰጧችሁ የተሳሳተም ቢሆን፣ ስለዚህ ያንን የማጣራት አቅሙ ወደ እናንተ ወይም ደግሞ ብቃቱ ወደ እናንተ ይመጣል። ስለዚህ እናንተ በኤአዩ እና በሪል ወርልድ መካከል ሆናችሁ የማስታረቅ ስራ መስራት ይኖርባችኋል፣ ወይም ፊክስ የማድረግ ስራ መስራት ይኖርባችኋል ማለት ነው። ስለዚህ በዚህ ስራው ምን ይካተታል? አንደኛ ፋክቶችን ቼክ ማድረግ ይኖርባችኋል። ስታቲክ ወይም ከቁጥር ጋር የተገናኙ ስሞች፣ ቀን የመሳሰሉትን ነገሮች ቀጥታ ዳውንሎድ አድርጋችሁ እሱ የሰጣችሁን መጠቀም አይኖርባችሁም ማለት ነው። በተለይ አሁን ከቁጥር ከመሳሰሉ ነገሮች ጋር የተገናኙ ነገሮች ሲሆኑ ቼክ ማድረግ ይኖርባችኋል፣ ሕክምናን ጨምሮ ማለት ነው። ሌላው ደግሞ አሁንም መልስ ይሰጣችኋል። ያንን መልስ ልክ ሮቦት እንደሰጣችሁ ወይም ኤአይ እንደሰጣችሁ ሳይሆን ወደ ሰው እንዲቀይርላችሁ የማድረግ አቅምም ሊኖራችሁ ይገባል። ሌላው ብራንድ ቮይስ አላይመንት ደግሞ የሚባል አለ ማለት ነው። ለምሳሌ ኤአዩ አውትፑት ይሰጠናል። ያንን ቀጥታ መጠቀም ሳይሆን እናንተ ለምሳሌ ኢሜይል እየጻፋችሁ ከሆነ ልክ የድርጅቱን አጻጻፍ ተከትሎ እንዲጽፍላችሁ የማድረግ አቅም ሊኖራችሁ ይገባል ማለት ነው። ስለዚህ ወደ እናንተ ብራንድ እንዲያመጣላችሁ አንደኛ ከዚህ በፊት የተጻፈ ካለ እንደ ሳምፕል እሱን ልትሰጡት ትችላላችሁ ማለት ነው። ከዛ በኋላ ኤአይ የጻፈው ሳይሆን ሰው የጻፈው እና የእናንተን ድርጅት የሚመስል ነገር
ታገኛላችሁ። ሌላው ደግሞ ሎጂካል ኮንሲስተንሲ ነው። ለምሳሌ አንዳንዴ ኤአይ መልስ እየሰጣችሁ አንደኛው ሀሳቡ ከሌላው ሀሳቡ ጋር የሚጋጭበት ጊዜ ይኖራል ማለት ነው። ያንን ተከታትላችሁ የማረም አቅም ሊኖራችሁ ወይም ኤዲት የማድረግ አቅም ሊኖራችሁ ይገባል። ስለዚህ ይሄኛው ስኪል ካለን ደግሞ ወይም ኤዲት የማድረጉ ስኪል ካለን ለምንድን ነው የምንጠቀመው? ወይም ደግሞ የማንተካ ሰዎች የሚያደርገን እዚህ ጋር ተመልከቱት። አሁን ድርጅቶች ለምሳሌ ኢሜይል የመሳሰሉትን ነገሮች ቀጥታ ከኤአይ ላይ ወስደው ፐብሊሽ ቢያደርጉት የተለያዩ ችግሮች ሊያጋጥሟቸው ይችላሉ። ስለዚህ ያንን አጣርቶ ስህተቶችም ካሉ ስህተቱን የሚያርም ሰው ይፈልጋሉ ማለት ነው። ስለዚህ እናንተ ያንን ስኪል በመያዝ ተጠቃሚ መሆን ትችላላችሁ። ሶስተኛው ደግሞ እዚህ ጋር የምታዩት ነው። ይህም በጣም ወሳኝ የሚባለው ነው፣ ወርክ ፍሎ አውቶሜሽን ማለት ነው። እዚህ ጋር ተመልከቱት። የተለያዩ አሁን ኤአይ ቱሎች አሉ። እርስ በእርስ አገናኝታችኋቸው እናንተ በሌላችሁበት ስራቸውን እንዲሰሩ ማድረግ ይቻላል ማለት ነው። የተለያዩ ኤአይ ኤጀንቶችን ክሬት አድርጋችሁ እዚህ ጋር እንደምታዩት ሁልጊዜ እናንተ እየገባችሁ ኤአይውን መጠቀም አይጠበቅባችሁም። ቢውልድ ታደርጋላችሁ፣ ሲስተም ትገነባላችሁ። ከዛ በኋላ ኤአይ እርስ በርሱ ይሰራል ማለት ነው። አሁን ያልኳችሁ ምንን ያካትታል? ለምሳሌ አንደኛ ምንም ኮድ የማይጠይቁት ብዙ አሉ። ከነዛ ውስጥ አንደኛው ዛፒየር ነው ማለት ነው። የተለያዩ ኤአይዎችን አንድ ላይ ኢንተግሬት አድርጎ የሚሰራ ነው። እዚህ ጋር እንደምትመለከቱት የኮዲንግ እውቀት ላይኖራችሁ ይችላል። ነገር ግን ቱሎችን እንዴት ኮኔክት ማድረግ እንዳለባችሁ ማወቅ ይኖርባችኋል ማለት ነው። እዚህ ጋር ሎጂክ ነው እንደምታዩት። ለምሳሌ ኤክስ ላይ የሆነ ነገር ሲፈጠር ዋይ ላይ እንደዚህ አድርግ ሊሆን ይችላል። ለምሳሌ ቻትጂፒቲ ያለ ከዛ ከጉግል ሽት ጋር ታያይዙታላችሁ። ከዛ በኋላ ስላክ እንደዚሁም ደግሞ ኢሜይል ማለት ነው። ከዛ ኢሜይሉን አሁን ቻትጂፒቲ ቢጽፈው ከዛ ወደ ጉግል ሽት ላይ ራሱ እንዲመዘግብ ማድረግ ይቻላል። ለምሳሌ አንድ ከስተመር ፎርም ሞላ ኦንላይን ላይ እናንተ የላችሁም። ከዛ በኋላ ኤአይ አውቶማቲካሊ እዚህ ጋር እንደምትመለከቱት ምላሽ ይሰጠዋል ወይም ኢሜይል ይልክለታል ማለት ነው። ሁሉ የምናደርገው እዚህ ጋር እንደምትመለከቱት ምንም አይነት የሰው ኢንቮልቭመንት ወይም ደግሞ ሰው ሳይገባበት ነው ማለት ነው። ፍላጎቱ ካላችሁ እዚህ ላይ ኤአይ ኤጀንት ወይም ደግሞ ዛፒየር የመሳሰሉት ላይ ገብታችሁ ቱቶሪያሎችን ማየት ይቻላል። ካስፈለገ ዛፒየር ላይም የምትፈልጉ ሆነ ኮመንት ላይ እንፈልጋለን በሉኝና ቪዲዮ ሰራላችኋል። አሁን ያልኳችሁን ሲስተም መገንባት ከቻላችሁ ኤአይ ተጠቃሚ ብቻ ሳይሆን የምትሆኑት ምንድነው ማለት ነው። እዚህ ጋር እንደምትመለከቱት ሲስተም ሌሎች የሚጠቀሙበትን ሲስተም ስለምትገነቡ በጣም ተፈላጊ የሚያደርጋችሁ ስኪል ነው። አራተኛው በጣም ወሳኝ ስኪል ደግሞ ኤአይ ዳታ አናሊሲስ ስኪል ሊኖራችሁ ይገባል። አሁን የትኛውም ድርጅት ከቁጥሮች ጋር የተገናኙ ነገሮች ይኖሩታል። እነዛ ቁጥሮች ላይ ተመርኩዞ ደግሞ ውሳኔዎችን ይወስናል ማለት ነው። ስለዚህ እናንተ ያንን በኤአይ የመስራት አቅም ሊኖራችሁ ይገባል። እዚህ ጋር እንደምትመለከቱ ቁጥሮች ይኖራሉ። እነዛን ወደ ዲሲሽን ወይም ወደ ውሳኔ እንዲወስድ ማድረግ ይጠበቅባችኋል ማለት ነው። ያን ለማድረግ ደግሞ ዳታ ሳይንቲስት መሆን አይጠበቅባችሁም። ኤአይን በደንብ ማወቅ በቂ ነው ማለት ነው። እዚህ ጋር እንደምትመለከቱት ፓይተን፣ ስኩዌል የመሳሰሉትን ነገሮች የግዴታ ማወቅ ላይኖርባችሁ ይችላል ማለት ነው። ስለዚህ ኤአይ በቀጥታ ስፕሬድሺት፣ ኤክሴል ፋይሎችን ተመልክቶ ፓተርኖችን አይቶ ዳታውን አናሊሲስ እንዲያደርግላችሁ ማድረግ ትችላላችሁ ማለት ነው። ይህም ግን የሚሆነው እዚህ ጋር እንደምትመለከቱት በደንብ ከጠየቃችሁት ወይም ማጠያየቁ ከቻላችሁት ነው ማለት ነው ምላሽን የሚሰጣችሁ። ስለዚህ ይሄኛው ደግሞ ምንን ያካትታል? ለምሳሌ በወረቀት የተቀመጠ ኤክሴል ፋይል ወይም ማንኛውም ፋይል ሊኖራችሁ ይችላል። ያንን ትጭኑታላችሁ ኤአዩ ላይ። ከዛ በኋላ ቻትጂፒቲ፣ ጄሚናይ፣ ሌሎችም አሉ ክላውድ የመሳሰሉት ኤአዮች ላይ ተጠቅማችሁ በቀላሉ እንዲሰራላችሁ ማድረግ ይቻላል። ይህን ከዚህ በፊትም ቪዲዮም ሰርቼበታለሁ። ሌላው ጥያቄ እንዴት እንደምትጠይቁ ማወቅ አለባችሁ። በተለይ ከዳታ አናሊሲስ ጋር በተገናኘ ማለት ነው። ምንድነው ከዛ ውስጥ የምንፈልገው አውትፑት የሚለውን ማወቅ ይኖርባችኋል። ከዛ ምላሹን ይሰጣችኋል ማለት ነው። ሌላው ቪዥዋላይዜሽን ፕሮምፕቲንግ ነው። ይሄኛውም ደግሞ ለምሳሌ ዳታችንን አስገባን ከቁጥር ጋር የተያያዙ ነገሮችን ሰጠን። እነዛን ዳታዎች ወደ ቻርት፣ ወደ ግራፍ፣ ወደ መሳሰሉት ነገሮች ወደ ዳሽቦርድ መቀየር መቻል ይኖርባችኋል። ታዙታላችሁ ይህንንም እንዲያደርግላችሁ ኤአይውም ማለት ነው። ሌላው ኢንሳይት ኤክስትራክሽን ነው። ይሄ ሁሉ ከዳታ አናሊሲስ ጋር በተገናኘ ነው። እዚህ ጋርም ለምሳሌ ዳታውን አስገባችሁለት ዳታው ላይ ምን አለ የሚለውን ብቻ ሳይሆን እንዲመልስላችሁ ማድረግ ያለባችሁ አንደኛ ለምን ተከሰተ የሚለውን እንዲመልስ ማድረግ አለባችሁ። ቀጣይስ ምን እናድርግ የሚለውን ማወቅ ይኖርባችኋል ማለት ነው። ምሳሌ እዚህ ጋር አለላችሁ። ለምሳሌ የስድስት ወር እዚህ ጋር እንደምትመለከቱ ሴልስ ዳታ ትጭኑበታላችሁ ወይም አፕሎድ ታደርጉበታላችሁ ማለት ነው። ከዛ በኋላ የትኛው ፕሮዳክት ነው እዚህ ጋር እንደምትመለከቱ ከፍተኛ እድገት እያሳየ ያለው አንድ ጥያቄ ሊሆን ይችላል። ሁለተኛ ላይ ደግሞ አከታትላችሁ መጠየቅ ትችላላችሁ ማለት ነው። ለምን እንደዚህ ሆነ፣ የት ቦታ ነበር ዝቅተኛ የነበረው የመሳሰሉትን ትጠይቁታላችሁ። ከዛ በኋላ ኤአዩ ምላሾችን ይሰጣችኋል ማለት ነው። ይህን ለማድረግ እንደምትመለከቱት 30 ሰከንድ እና ከዛም በታች ሊሆን ይችላል የሚፈጅበት እንደምትጠቀሙት የኤአይ አይነት። ይህን የኤአይ ስኪል መቻላችን ደግሞ እንዳንተካ የሚያደርገን እዚህ ጋር እንደምትመለከቱት ለምሳሌ ዳታውን አሁን አናሊሲስ አድርጎ ወደ ውሳኔ ለመሄድ ብዙ ሰው ነው የሚፈልገው ወይም ብዙ ሰዓትም ይፈጃል ማለት ነው። ይህን የሚችል ሰው ግን ይሄኛው ስኪል ያለው ሰው እንደምታዩት
አንድ ሰው ብቻውን ሊሰራው ይችላል። እንደዚሁም ደግሞ በጣም በቀላሉ ሊጨርሰው ይችላል ማለት ነው። ስለዚህ ይህ አቅም ካላችሁ ካምፓኒዎች ለእናንተ የትም ቦታ ብትሄዱ ለመክፈል ዝግጁ ናቸው። አምስተኛውም እዚህ ጋር የምትመለከቱት ነው። ይህም በጣም ወሳኝ ነው። ሂውማን ኤአይ ኮላቦሬሽን የምንለው ማለት ነው። ስለዚህ እኛ አሁን ከኤአዩ ጋር በጋራ ነው የምንሰራው። እዚህ ጋር እንደምትመለከቱት ለኤአይ ምን መሰጠት አለበት፣ እንደዚሁም ደግሞ ራሳችን ወይም ደግሞ ሰው ራሱ ምን መስራት አለበት የሚለውን መለየት ይኖርባቸዋል። ይሄኛውም ወሳኝ የሚባል ስኪል ነው ማለት ነው። እዚህ ጋርም ተመልከቱት ደግሞ አንደርሬትድ ይላል። ብዙ ልብ አንለውም፣ ነገር ግን በጣም ከፍተኛና ጥሩ የሚባል ስኪል ነው ማለት ነው። ይሄ ስኪል ካላችሁ ተፈላጊ ነው የሚያደርጋችሁ። ስለዚህ ኤአይ መጠቀም ብቻ ሳይሆን ዋይዝ በሆነ መንገድ መጠቀም መቻል ይኖርብናል ማለት ነው። ለኤአዩ ይሄ ይጠየቃል ወይስ አይጠየቅም፣ ይህን እኔ በመልሰው የተሻለ ነው ወይስ አይደለም የሚለውን ማወቅ ማለት ነው። ስለዚህ በዚህ ውስጥ ደግሞ የሚካተቱት የታስክ ወይም የስራ ክፍፍል ሊኖር ይገባል ማለት ነው። ለምሳሌ ኤአይ እዚህ ጋር እንደምትመለከቱት ድራፍቶችን ይሰጠናል ወይም ሳምፕሎችን ይሰጠናል፣ ሰመራይዝ ያደርግልናል፣ ሪሰርች ይሰራልናል። ተደጋጋሚ ታስኮችን ወይም ደግሞ ሪፒቲሽን ያላቸው ታስኮችን በቀላሉ ይሰራል ማለት ነው። ሰዎች ደግሞ ወይም ደግሞ እኛ እዚህ ጋር እንደምትመለከቱት ለምሳሌ የእርስ በርስ ግንኙነት፣ ኢቲክስ፣ እንደዚህ ክሬቲቪቲ፣ መጨረሻ ውሳኔ የመሳሰሉት ነገር ላይ ደግሞ ተሳታፊ መሆን ያለብን እኛ እንሆናለን ማለት ነው። ስለዚህ ያንን መለየት አለብን። ሌላው ኮንቴክስት ፕሮቫይዲንግ ነው። እዚህ ጋር እንደምትመለከቱት ለምሳሌ ኤአይ ስላለፈ ነገራችን እኛ የሰጠነው ብቻ ነው እንጂ የሚያውቀው ተጨማሪ ሚሞሪ የለውም ማለት ነው። ስለዚህ ቢዝነሳችን፣ ባህላችን እንደዚህ የመሳሰሉትን ነገሮች አያውቅም ማለት ነው። ስለዚህ ኮንቴክስቱን ያለንበትን ሁኔታ ልንሰጠው ይገባል ማለት ነው። ስለዚህ እኛ በሰጠነው ኮንቴክስት ላይ ዲፔንድ ሆኖ ነው መልሶችን የሚሰጠን። ሌላው ደግሞ ፊድባክ ሉፕ ነው። እዚህ ጋር እንደምትመለከቱት ለምሳሌ ለኤአዩ ብዙ ጊዜ በጠየቃችሁት ቁጥር ስለእናንተን በነገራችሁት ቁጥር እንደ አዲስ እየተማረ ስለሚሄድ ፍላጎታችሁንና እንደዚሁም ደግሞ በምን አይነት መንገድ መልስ እንደምትፈልጉ እያወቀ እየተሻሻለ ይሄዳል ማለት ነው። ሌላው የኤአዩን ብላይንድ ስፖት ማወቅ አለባቸው ወይም ደግሞ የሚቀሩትን ነገሮች ወይም እሱ ሊሞላቸው የማይችሏቸውን ነገሮች እናንተ ማወቅና መሙላት አለባችሁ ማለት ነው። ለምሳሌ አንደኛው እዚህ ጋር የምትመለከቱት ሪሰንሲ በያዝ ነው። ይሄ ምንድነው? ለምሳሌ ይሰለጥናል። ሲሰለጥን በጊዜ ኢንተርቫል ነው የሚሰለጥነው። ለምሳሌ እስከ 2010 ነው ብላችሁ ብታስቡ የሰለጥነው ወይም 2015፣ 18 እንደዚህ እነዚያውም ምሳሌዎች ናቸው። እስከዛ ድረስ ከሰለጠነ በቅርብ ያሉትን ሊያያቃቸው ይችላል ማለት ነው። ለምሳሌ አሁን ላይ የወጣው የመጨረሻው አፕል ምንድን ነው ወይም ደግሞ የአፕል ስልክ ብላችሁ ብትጠይቁት ትንሽ ቆየት ያሉትን ሊያመጣላችሁ ይችላል ማለት ነው። ስለዚህ እንደዚህ አይነት ክፍተቶችን እናንተ መሙላት ይኖርባችኋል። ካልቸር እንደዚህ አሁን ለምሳሌ ኢሲዎችን ወይም ድርሰቶችን የምታጽፉት ከሆነ አንድ ቦታ ላይ የሚባል ነገር ሌላ ቦታ ላይ ይባል ይችላል፣ ካልቸር ጋር የተገናኙ ነገሮችን። ስለዚህ እነዚህን ጉለቶች እናንተ መሙላት ይኖርባችኋል ማለት ነው። ከህግ ጋር የተገናኙ ነገሮችንም በጥንቃቄ አንብበን እኛም ልናግዘው ይገባል ማለት ነው። ስለዚህ ይሄን ለመስራት እንዲያግዘን 3 ጥያቄዎችን መጠየቅ እንችላለን። ለምሳሌ ልናሰራው የፈለግነው ነገር የሰውን ወይም ደግሞ የእኛን ውሳኔ የሚጠይቅ ከሆነ ቀጥታ ስራውን ለእኛ መስጠት እንችላለን፣ ወይም የመጨረሻ ውሳኔውን እኛ እንሰጣለን ማለት ነው። ታስኩ ደግሞ የሚደጋገም አይነት ከሆነ ኤአዩ እንዲሰራው መፍቀድ ወይም ደግሞ ሙሉ በሙሉ መስጠት ይቻላል። እዚህ ጋር ደግሞ ኮላብ አድርገን ወይም በጋራ መስራት ይቻላል ማለት ነው። ኤአዩ ድራፍቱን ይሰጠናል፣ እኛ ደግሞ ሪቪው እናደርገዋለን። ምሳሌ አለላችሁ እዚህ ጋር ለምሳሌ ህግ ላይ ካላችሁ የተለያዩ ኮንትራክቶች እንዲጽፍላችሁ ማድረግ ይቻላል። ሰመሪ እንዲሰራላችሁ ማድረግ ይቻላል ማለት ነው። የመጨረሻ ውሳኔው ግን ወደ እናንተ ይመጣል። ስለዚህ ስራችሁን በ3 እጥፍ ያቀላጥፈዋል። እዚህ ጋር እንደምታዩት ሪስኩን ደግሞ በ3 እጥፍ ይቀንስላችኋል ማለት ነው። ስለዚህ ይሄኛው ስኪል ካለን ደግሞ ማንተካው ምንድን ነው? አሁን ያየነው ማለት ነው። አሁን እዚህ ጋር እንደምታዩት ሙሉ በሙሉ ኤአይን አምነው ስራቸውን እንዳለ ለኤአይ ሰጥተውት ከዛ የኤአይን ብቻ የሚጠቀሙ ከሆነ ከፍተኛ ኪሳራ ሰዎች ላይ ወይም ደግሞ ድርጅቶች ላይ ይደርሳል ማለት ነው። እንደዚሁም ደግሞ ለምሳሌ ኤአይን ሙሉ በሙሉ ደግሞ እናስወግደው ብለው ኤአይን ምንም ባይጠቀሙ ደግሞ እዚህ ጋር እንደምታዩት ወደኋላ ይቀራሉ ኤአይን ከሚጠቀሙ ሰዎች ወይም ድርጅቶች አንጻር ማለት ነው። ስለዚህ ሁለቱን አስታርቆ መሀል ላይ ያለ ሰው ያስፈልጋል። ያን ሆናችሁ ከተገኛችሁ ወይም ከተገኘን አሁንም ተፈላጊነታችን ከፍ ያለ ይሆናል ማለት ነው። ስለዚህ ከላይ የዘረዘርኳቸውን 5 ስኪሎች ለመማር ደግሞ እዚህ ጋር ያለውን ታይም ቴብል መከተል ትችላላችሁ ማለት ነው። እናንተ በራሳችሁ መንገድ መማር ይቻላል፣ ነገር ግን እዚህ ጋር ባለው መከተል ትችላላችሁ። ለምሳሌ ፕሮምፕት ኢንጂነሪንግ ለመማር ቅለቱን እዚህ ጋር እንደምታዩት ብዙም ከባድ አይደለም ማለት ነው። ስለዚህ ከ1 እስከ 2 ሳምንት መድባችሁ በደንብ ብትማሩት ትችሉታላችሁ ማለት ነው። እኔም ቪዲዮ ሰርቼበታለሁ። ክፍያውን እዚህ ጋር እንደምትመለከቱት ከፍተኛ ክፍያ ነው የምትከፈሉት በደንብ ፕሮምፕት ኢንጂነሪንግን የምትችሉ ከሆነ ማለት ነው። ሌላው ኤአይ አውትፑት ኤዲቲንግ ነው። ይሄኛውም ቀላል ነው፣ ምክንያቱም ኤአይ የሰጠውን መልስ ኤዲት የማድረግ አቅም ማለት ነው። ስለዚህ 1 ሳምንት መድባችሁ ስራ የብላችሁ ብትይዙት ይሄንንም መማር ትችላላችሁ። ክፍያው ከሚዲየም እስከ 20 አለ እዚህ ጋር እንደምታዩት።
ከሁሉም ከበድ የሚለው እዚጋ የምትመለከቱት ነው። ወርክ ፍሎ አውቶሜሽን ወይም ደግሞ ኤአይ ኤጀንቶችን ወይም ኤአይ ሲስተም ቢውልድ ማድረግ እና እርስ በርሳቸው ማያያዝ ነው። ይህ ደግሞ ከ1 እስከ 3 ወር መድባችሁ መማር ይኖርባቸዋል ማለት ነው። ክፍያውም በጣም ከፍተኛ የሚባል ክፍያ ነው። ሌላው ኤአይ ዳታ አናሊሲስ ነው። ይህም እዚጋ እንደምትመለከቱት ትንሽ ከበድ ይላል፣ ብዙ አይደለም። ከዚህኛው አንጻር እንደምታዩት ከ2 እስከ 4 ሳምንት መድባችሁ መማር ይቻላል። ክፍያውም ይህ የምትችሉ ከሆነ በጣም ከፍተኛ ተከፋይ ነው የምትሆኑት ማለት ነው። ሌላው የመጨረሻው ቅድም ያልኳችሁ ሂውማን ኤአይ ኮላቦሬሽን ነው። ይሄኛው ቀላል ነው ማለት ነው። እዚህ ጋር ይሄ ወደፊት ወይም ደግሞ አሁን ላይም በጊዜ ሂደትም የምትማሩበት ነው። ይሄን ከቻላችሁም ክፍያው ሀይ ነው ማለት ነው። ምክንያቱም ኤአዩ ምን ይጎለዋል፣ እኔ ምን ሰጠዋለሁ፣ ከሱ ምን ይቀበላለሁ የሚለውን መለየት ስላለባችሁ ማለት ነው። ከነዚህ ውስጥ በስፋት እንዲሰራላችሁ የምትፈልጉት ካለ ኮመንት ላይ ያሳውቁን። ቪዲዮም ከተመቻችሁ ላይክ ማድረግ እንዳትረሱ። ከላይ ኢንስክሪን ላይ የምትመለከቷቸው ቪዲዮዎች አሉ፣ ነው የምታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።